መጽሐፈ ኢዮብ ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋሊያ ስታምጥስ ተከታትለህ አይተሃል? የእርግዝናቸው ወራት ምን ያህል እንደሆነ ትቆጥራለህን? የሚወልዱበትንስ ጊዜ ታውቃለህን? ተንበርክከው ይወልዳሉ፣ ከምጣቸውም ጣር ይገላገላሉ። ግልገሎቻቸውም ይጠነክራሉ፣ በሜዳም ያድጋሉ፣ ተለይተው ይሄዳሉ፣ ወደ እነርሱም አይመለሱም። ለሜዳ አህያ ነፃነት የሰጠው ማን ነው? እስራቱንስ ማን ይፈታለት? ምድረ በዳውን መኖሪያው የጨውንም ምድር ማደሪያው አድርጌ የሰጠሁት። በከተማ ውካታ ይስቃል፣ የነጂውንም ጩኸት አይሰማም። በየተራራው ይሰማራል፣ አመልማሉንም ሁሉ ለማግኘት ይወጣል። ጎሽ ያገለግልህ ዘንድ ይታዘዛልን? በበረትህስ አጠገብ ያድራልን? እንዲያደርስልህ ልትጠምደው ትችላለህ? ወይስ እየተከተለህ እርሻህን ይጎለጉልልሃልን? ጉልበቱ ብርቱ ስለሆነ ትተማመንበታለህ? ከባዱን ስራህንስ ለእርሱ ትተዋለህ? እህልህን እንዲሰበስብልህ በአውድማህ ላይ እንዲያከማችልህ ታምነዋለህን? ሰጎን ክንፎቿን በደስታ ታራግባለች፣ ነገር ግን እንደ ሸመላ ላባዎች ሊሆኑ አይችሉም። እንቁላሏን መሬት ላይ ትጥላለች፣ እንዲሞቅም ባሻ ውስጥ ትተዋለች። እግር እንደሚሰብረው የዱር አውሬም እንደሚረግጠው አታስብም። የእርሷ እንዳልሆኑ ሁሉ በልጆቿ ትጨክናለች፣ ድካሟን በከንቱ ቢቀር ደንታ የላትም። እግዚአብሔር ጥበብ ነስቷታልና ማስተዋልንም አልሰጣትም። ለመሸምጠጥም ክንፎቿን ስትዘረጋ በፈረስና በጋላቢው ትስቃለች። ለፈረስ ጉልበትን ትሰጠዋለህን? አንገቱንስ ጋማ ታለብሰዋለህን? እንዳንበጣ የምታዘልለው አንተ ነህን? የማንኮራፋቱን ገናናነት አስፈሪ ነው። በጉልበቱ እየተመካ በብርቱ ይጎደፍራል። ጦርነት ሊገጥም ይወጣል፣ ያለ አንዳች ስጋት በፍርሃት ላይ ይስቃል። ሰይፍ ቢመዘዝበት ወደኋላ አይልም። ከሚብረቀረቀው ጦርና አንካሴ ጋር የፍላጻው ኮረጀው ጎኑ ላይ ይንኳኳል። በወኔ መሬቱን እየጎደፈረ ወደፊት ይሸመጥጣል። የመለከት ድምፅ ሲሰማ ያቅበጠብጠዋል። መለከቱ ሲያንባርቅ እሰይ ይላል። የአዛዦችን ጩኸትና የሰራዊቱን ውካታ ጦርነትንም ከሩቅ ያሸታል። ጭልፊት የሚበረው ክንፎቹንም ወደ ደቡብ የሚዘረጋው በአንተ ጥበብ ነውን? ንስር ወደ ላይ የሚመጥቀው ጎጆውንም በከፍታ ላይ የሚሰራው በአንተ ትእዛዝ ነውን? በገደል ላይ ይኖራል፣ በዚያም ያድራል። ምሽጉም የቋጥኝ ጫፍ ነው። እዚያ ሆኖ የሚነጥቀውን ይቃኛል። ዓይኑም ከሩቅ አጥርቶ ያያል። ጫጩቶቹ ደም ይጠጣሉ፣ እርሱም በድን ካለበት አይታጣም።